እየኖር ነው ያለው ህይወት ምንጩ እኛ ነን አይደለ? የተፈጥሮ ህጎች ከሆኑት ውስጥ አንደኛው ይሄ the law of cause and effect የሚነግረን ነገር ይሄ ነው። እኛ የህይወታችን ሶርሱ ነን። ኖርማሊ እዚህ ዓለም ላይ ስንኖር በተለምዶኛ የተነገረን በቃ ኖርማሊ ህይወታችንን የምንኖርበት መንገድ የእሱ ተቃራኒ ነው። ይሄ የመንስኤና ውጤት ህግን የጣሰ በሆነ መንገድ ነው የምንኖረው። የመንስኤና ውጤት ህግ በተፈጥሮ የሚለን እኛ የህይወታችን ምንጩ ነን። ከኛ ውጭ ያለው ነገር ደግሞ እኛ የሆነውን ነገር ነው የሚያንጸባርቅልን፣ እሱን ነው የምንኖረው ይላል። ግን እኛ የምንኖረው ውጪ በምናያቸው ነገሮች ነው። ማለት ያለንን ብር፣ ያለንን ስራ፣ የሌለንን ነገሮች ምናምን እናይና እኔ እንደዚህ ነኝ የሚል ማንነት እንፈጥራለን። መንስኤው ከኛ ውጪ ያለ ነገር ነው። ከዛ ደግሞ ውጤቱ ደግሞ እኛ ነን ብለን ነው የምናስበው። ግን ተቃራኒው ነው እውነት ማለት ነው። እኛ ነን መንስኤው፣ ከዛ ከኛ ውጭ ያለው ነገር ደግሞ ነው ውጤቱ ማለት ነው። ምክንያቱም እስቲ ያስቡት፣ ከኛ ውጭ ያለ ነገር ከሆነ የኛን ህይወት እንደፈለገ የሚያደርገው እኛ ምንም አይነት ፓወር የለንም። ኢቭን መስራት ራሱ አይጠበቅብንም። በቃ ምንም ነገር ማድረግ የለብንም። ምክንያቱም ምንም ብናደርግ እኛ አይደለንም መንስኤው። ዋቴቨር ህይወታችን ላይ የሚፈጠረው ምንም አይነት ነገር ላይ ምንም አይነት አቅምና ኃይል እንደሌለን ነው የሚያሳየው ማለት ነው። ከኛ ውጭ ያሉ ነገሮች አሁን ለምሳሌ በቃ መንግስት ምናምን፣ አለቃችን፣ ኢኮኖሚው ምናምን እንደዚህ ነው። እነዚህ ነገሮች ከሆኑ የኛን ህይወት ዲተርማይን የሚያደርጉልን ሌሎች ሰዎች፣ ጓደኞቻችን ምናምን እንደዚህ አይነት ነገር ከሆነ እኛ እኮ ምንም አይነት ፓወር የለንም ማለት ነው የኛ የራሳችን ህይወት ላይ። ይሄ ደግሞ ሴንስ አይሰጥም። እንዴት ነው የራሳችን ህይወት ላይ ፓወር የማይኖረን? ስለዚህ ለዛ ነው እኛ ኮዝ ነን፣ ኢፌክቱ ደግሞ የምንኖረው ህይወት ነው የሚባለው ማለት ነው። ምክንያቱም እንደዛ ካልሆነ ምንም አይነት ስሌቮች ነን ማለት ነው። ምንም አይነት በቃ ፓወር የለንም ማለት ነው ህይወታችን ላይ። ስለዚህ እኛም ይሄ ፕሮግራም የተደረግንበት መንገድ ትክክል እንዳልሆነ መረዳት አለብን እዚህ ጋር ማለት ነው። ቢካዝ እንዴት ኮዙ እኛ ሆነ ሌሎች ነገሮች ከኛ ውጭ የሆኑ ነገሮች እኛ ህይወት ላይ ኃይል ኖሯቸው እኛን በዚህ ሌቭል አፌክት ያደርጉናል? ሴንስ አይሰጥም አይደል? ይህንን ለመረዳት ደግሞ ራሳችሁን ልብ ብላችሁ መከታተል ይኖርባችኋል፣ አድፈጣችሁ ማለት ነው። ይሄ ፕራክቲስ ሜታኮግኒሽን ይባላል። ይሄ ምን ማለት ነው? የአስተሳሰባችንን መንገድ እና አቅጣጫ እንዴት እንደምናስብ ስለሱ ማሰብ መቻል ማለት ነው ሜታኮግኒሽን ማለት። ሜታኮግኒሽን ራሳችንን ማስተር ለማድረግ ከሚጠቅሙን መንገዶች ውስጥ አንዱ ነው። ስለ ራሳችን አስተሳሰብ ማሰብ መቻል ማለት ነው። ይሄንን በጣም ፕራክቲስ ባደረግን ቁጥር በጣም ብዙ ጥቅሞች አሉት ለኛ ህይወት ማለት ነው። ራሳችንን ማስተር ለማድረግ አንደኛው የተሻለ የመማሪያ መንገዶችን ልንጠቀም እንችላለን። ራሳችንን እንዴት እንደምናስብ፣ አእምሯችን እንዴት እንደሚሰራ ሞር በተረዳን ቁጥር የምንማርበትን መንገድ እኛ በሚመቸን በቀላሉ በሚገባን መንገድ ማድረግ እንችላለን ማለት ነው። ለዛ ነው እኮ ፎርማል ኤጁኬሽን የሆነ አይነት ሰውን ለመገንባት የፋብሪካ ሰራተኛ ለመገንባት የተፈጠረ ነገር ነው የምንለው። ምክንያቱም በአንድ አይነት መንገድ ነው ሁሉም ሰው ትምህርት የሚወስደውና ትምህርት ግን የምንማርበት መንገድ በጣም የተለያየ ነው ለየሁላችንም ማለት ነው። በማየት የሚገባው ሰው አለ፣ በማዳመጥ የሚገባው ሰው አለ፣ ወይ ደግሞ ይሄ ፕራክቲካሊ በፕራክቲስ የሚገባው ሰው አለና በብዙ አይነት መንገድ ነው ትምህርት ሊሰጥ የሚችለው። ግን በቃ ፎርማል ኤጁኬሽን ግን በቃ አንድ አይነት መንገድ ይዞ ብቻ ስለሆነ የሚያስተምረን ሁሉም ሰው ውጤታማ ሊሆን አይችልም ማለት ነው በዙ ሲስተም ውስጥ ስንሄድ። እና ሜታኮግኒሽን የራሳችንን አስተሳሰብ ላይ ስለ ራሳችን አስተሳሰብ ማሰብ መቻል ለዚህ ይጠቅማል። አንደኛው ጥቅሙ ይሄ ነው ማለት ነው። እና ሞር ራሳችንን ማስተር ለማድረግ የሚረዳን ነገር ነው ማለት ነው። የተሻለ መማር ስንችል የተሻለ ራሳችንን እናውቃለን ማለት ነው። ሌላ ደግሞ ራስን ይሄ ለመግዛት ይሄ ማለት ኮንትሮል፣ ራሳችን ላይ ኮንትሮል እንዲኖረን ይረዳናል። በምንድን ነው? ስሜታችንና ሀሳባችንን ባህሪያችንን በተሻለ ሁኔታ ማስተዳደር እንድንችል ይጠቅመናል። ምክንያቱም ከዚህ በፊት እንደተነጋገር ነው ስሜት ህይወታችንን የሚፈጥር ነገር ነው። በቃ ይሄ ምንም ጥያቄ የለውም። ኢሞሽን ማለት
ኢነርጂ ኢሞሽን ማለት ነው እና በእንቅስቃሴ ላይ ያለ ኢነርጂ ስሜት ነው እና ከሀሳብ የበለጠ ፓወር አለው እና የሚሰማን ስሜት ላይ እኛ ምንም አይነት ኮንትሮል ከሌለን ከዚህ በፊት ባሳለፍነው ኤክስፒሪየንስ ምክንያት ብቻ እነዛን ስሜቶች ህይወታችን ላይ በተደጋጋሚ ዝም ብሎ ኤክስፒሪየንስ እያደረግናቸው ምን እንደሆኑ አናቅም፣ ከየት እንደሚመጡ አናቅም። አሁን እዚህ ጋር ከረንትሊ ህይወታችን ላይ እየተፈጠረ ያለው ነገር ሁላ ላይሆን ይችላል እኮ የዛ ስሜት ምንጭ። አሁን አንድ ሰው መኪና እየነዳ የሆነ ሰው ቢያቋርጠው አናዘር መኪና ኦር ሰምቲንግ በቃ በጣም ይናደዳል። ሮድ ሬጅ የሚባለው አሁን እሱ ሴንስ አይሰጥም። እዚህ ጋር ያናደደው ነገር ሴንስ አይሰጥም። ገብቶቻል ማለት ሌላ ምንጭ አለው። የዛ ንዴት ምንጭ ይሄ መኪናና ምናምን እዚህ ጋር ማቋርጦ አይደለም። በቃ ንዴት አለ ማለት ነው ውስጡ ታምቆ የተቀመጠ። ያ ንዴት ደግሞ የሚፈጥረው እንደዛ አይነት ኤክስፒሪየንስ ነው ማለት ነው ህይወቱ ላይ። ይሄ እንደዚህ በቃ መኪና ሲነዳ የሆነ ገባበት የሆነ መኪና ምናምን አይነት በቃ ኢንኮንቪኒየንት የሆነ ሞር የሚያናደው ሁኔታ ይፈጥርበታል ህይወቱ ላይ ማለት ነው። ሶ ኮንትሮል ያስፈልጋል ህይወታችን ላይ፣ ስሜታችን ላይ የሆነ ማወቅ አለብን ከየት እንደሚመጡ ምናምን። አሁን ለምሳሌ ውስጣችን ፍቅር ያለ በቃ ፍቅር ለራሳችን ፍቅር የምንሰጥ ሰዎች ከሆንን ህይወታችን ላይ የሆነ አይነት ሪፕሬዘንቴሽን አለው፣ የሆነ የሚወክል ነገር ይመጣል። ላይ አሁን ለምሳሌ ሚስታችን ይሆናል ወይ ባል ወይ ልጆች፣ ኤኒዋን በቃ ወይ ፋሚሊ፣ የሆነ ሰው ወይ ጓደኛ ምናምን ሊመጣ ይችላል ህይወታችን ላይ ማለት ነው፣ ያንን ፍቅር ወክለው ማለት ነው። ሌላ ለምሳሌ አሁን ስራችሁ ሜቢ ጥሩ ስኬታማ ከሆናችሁ በቃ ስራችሁ ስኬትን ሊወክል ይችላል፣ ወይ ደግሞ ውድቀትንም ሊወክል ይችላል። ዞሮ ዞሮ አስተሳሰባችሁ ነው ያንን ህይወት የሚፈጥረው ነው ፖይንቱ ማለት ነው። ስለዚህ ይሄ ሜታኮግኒሽን ማለት የራሳችንን አስተሳሰብ ስለ ራሳችን አስተሳሰብ ማሰብ። አሁን ለምሳሌ ችግር ላይ ከሆነ በቃ የድህነት አስተሳሰብ ውስጣችን ተቀርጿል ማለት ነው። ስለዚህ እሱ ደግሞ ያ አስተሳሰብ ያ ደሃነኝ እኔ የሚለው ማንነት ያ የድህነት ስሜቱ ያለመቻል በቃ ምንም ነገር የሌለው ሰው ስሜት መውጣት አለበት፣ ኤክስፕረስ መደረግ አለበት በሆነ መልኩ። እሱ ኤክስፕረስ ሲደረግ በሆነ መልኩ ህይወታችን ላይ እናየዋለን ማለት ነው። በቃ ተቸግረን ወይ በብር መልክ ሊሆን ይችላል። ድህነት እኮ ብር ብቻ አይደለም። ወይ ጤና እናጣ ይሆናል፣ ወይ ሰላም እናጣ ይሆናል። አይ ዶንት ኖ ብቻ በቃ በብዙ አይነት መልኩ ይገለጻል። እና ይሄ የኛን ስለ ራሳችን አስተሳሰብ ማሰብ መቻል እነዚህን ነገሮች ከየት እንደሚመጡ እንድናገኘው ይረዳናል ማለት ነው። በቃ አተኩረን አእምሯችን እንዴት እንደሚሰራ እንዴት እንደምናስብ ቼክ ብናደርገው ብዙ የህይወታችን ችግሮች እዛ ላይ ነው የምናገኛቸው። በቃ እዛ ውስጥ ተቀርቅረው ነው ያሉት፣ በቃ ከውስጣችን ነው የሚመነጩት የሚለውን ነገር በደንብ ማየት እንችላለን፣ ጊዜ ሰጠን ብናየው ራሳችንም ማለት ነው። ምክንያቱም እነዚህ ናቸው አሁን ተጠራቅመው ማንነታችን የሚሆኑት። ከዛ የምንኖረው ህይወት ደግሞ ይህንን ማንነት ማንጸባረቅ ይጀምራል ማለት ነው።